ቭሎግ የዛሬው ስራችን ምንድነው? ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ውሎዬን ላሳያችሁ ነው። አብራችሁኝ ቆዩ። እንግዲህ ዋናው ነገር ወደ ጥጃዬ ማደሪያ ወይም ወደ ላሜ ማደሪያ እንሄዳለን። ምን ለማድረግ ካላችሁ እበት ለመጠፍጠፍ ማለት ነው። እበት ለመጠፍጠፍ ይታያችኋል ብዬ አስባለሁ። ይሄ ፀሐይ ስለሆነ ትንሽ አይታያችሁማ የጠፈጠፍኩት። አሁን ግን አብራችሁኝ ቆዩና ይሄው ገባው ወደ የት? ወደ ጥጃይቱ ማደሪያ ማለት ነው። በቃ የገጠር ልጅ ማደሪያ። እንቆይማ በሩን ልክፈተው። ጨለማ ነው። ይሄ የእሷ ቤት ነው። እና እንደምታዩት እንግዲህ እበት ላነሳ ነው ማለት ነው። ከአረብ ሀገር መልስ ምንድነው እበት እንዳትሉ ማለት ነው። ምንድነው የምትሰሪው አንቺ ሀዲያ እንዳትሉኝ ማለት ነው። እዚህ እናቴ ከተማ አንድ ጥፍጥፍ ማለት ነው። አንድ ጥፍጥፍ ስንት ይሸጣል መሰላችሁ? ስንት ይሸጣል? 5 ብር 4 ብር ይሸጣል ማለት ነው። ጠፍጥፎ ብዙ ከብት ያላቸው ምናምን በቃ ከዛ ይሸጣሉ ማለት ነው። እኔ ደግሞ የጥጃዬን ሁልጊዜ እንደዚህ ነው የማደርገው። ሌላውንም ላንጣው ማለት ነው። እዚህ ጥላለች። ይሄ የምትበላው ሳር ምናምን ነው። ከዛ ምን ታደርጋላችሁ መሰላችሁ? ሲጃል እናቴ ሌላ ቦታ ባዮጋዝ እንደሚወጣ ታውቃላችሁ? ባዮጋዝ ይወጣል ማለት ነው። እንደዚህ ያለው እበቱ ይሄ መብሌው ነው እና እንደዚህ እበቴን ማለት ነው ጠርቀምቀም እውት እንደዚህ አድርጌ አብራችሁን ቆዩ ማለት ነው። ስጠፈጥፍ አሳያችኋለሁ። ይሄን ለቀምቀም አድርጌ ባንድ አድርጌ ልሸውና ማለት ነው። የዛሬው ቭሎግ እበት ማንሳት። ከዛም ምን ይቀጥላል? ከዛ በኋላስ ቆይ ማናት ቅመማ ማንሽ የመዳም ቅመም ማለት ነው። ይሄው እየጠፈጠፍኩኝ ማለት እንደዚህ ጠፈጥፋለሁ ማለት ነው። እና ብዙ ጥፍጥፍ አድርጌያለሁ ነገር ብዙ ጥፍጥፍ አድርጌያለሁ። ይሄው ክችኔ ላይ ነው የምጠፈጥፈው። ሌላ መጠፍጠፊያ የለኝም። አሁን እንደዚህ እናደርግና ትላላችሁ። ረገኝ ማንሽ እነዬ በታነሻለሽ እንደ ምናምን ያልሽ ልጅ ደህና ነሽ? እንዴት ነሽ? አይ በቃ እንደዚህ ኩበት። አሁን እኔ ይሄ ድፎ ብደፋ ዳቦ ምናምን እንደዚሁም ደግሞ ለምጣድ ማብሰያ ምናምን ይሆነኛል ማለት ነው። ያው ጢሱ ትንሽ ልብስ ምናምን ሊያቆሽሽ ይችላል። ነገር ግን እኔ እንደዚህ አሁን 3 ጥፍጥፍ እንደዛ ጠፈጥፋለሁ። እንደዚህ እያደረኩኝ በቃ የዛሬው ቭሎጌ ማለት ነው ከዚህ ይጀምራል። ብቻ እናንተ ላይክ አድርጉ ማለት ነው። ላይክ አድርጉ በቃ አበረታቱኝ ማለት ነው። አበረታቱኝ። ቭሎግ ስሪልን ምናምን የምትሉኝ እህቶች አላችሁ፣ እሰራላችኋለሁ እና ዛሬ ውሎዬን በደንብ አሳያችኋለሁኝ። እናንተ ብቻ አበረታቱኝ ማለት ነው። አበረታቱኝ። ስታግዙኝ እኮ ነው ለመስራት ሞራል ራሱ የሚኖረኝ። እውነቴን ነው የምላችሁ፣ ለመስራት ሞራል የሚኖረኝ ማለት ነው። ስደትን ደግሜ እንዳላስብ የሚያደርገኝ ስታግዙኝ ነው። ካላግዛችሁኝ እንዴት አድርጌ ልስራ? አይ እናላችኋለሁ። እንግዲህ እንደዚህ እያደረግኩ ይሄ እስከ ሳሩ ሲሆን በኋላ ሲያዝ ቶሎ ይያዝልኛል ማለት ነው። ደግሞ ትኩስ ነው ያራችሁ። እውነት አዳ ስትመጡ ገጠር ማይበታና ካም ማሚ እንዳትሉ ማለት ነው በቃ። እና እንግዲህ ገጠር ስትመጡ ቤተሰቦቻችሁ ጋር ከአረብ ሀገር ስትመለሱ እበት አንጠፈጥፍም፣ ፍጋና ነሳም ሶሪ ማማ የምትሉ ልጆች ማለት ነው ከኛ ተማሩ። ዝቅ ማለት ለራስ ነውና እንግዲህ እኔ ዛሬ ውሎን ከዚህ ጀምሬያለሁ። እንግዲህ አብራችሁኝ ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በድጋሚ ዛሬ ምጣዴ ከሞት ተረፈ። ፍየሉ በጥሶ ማለት ነው። ፍየሎች እዚህ ክችን ነውና ማስራቸው እንደምታውስ አመድ ባመድ አድርጓል። ይሄው እንደምታውስ እግሩ ማለት ነው። እግሩ ተውኝ ምን ብዬ ልንገራችሁ። እዚህ ነው ያደረው። በቃ እዚህ ነው ያደረው በጥሶ ማለት ነው። ራስ በራሳችሁ ተዋግተው ዛሬ ቭሎግ ልሰራላችሁ ነው። ውሎዬን ላሳያችሁ። እንግዲህ ራህመት እናያይዝና ማለት ነው። ራህመት ካያያዝን በኋላ
ምን እንደምሰራ አሳያችኋለሁ ማለት ነው መጀመሪያ። ከዛም በኋላ ወደ ጽዳት እንሄዳለን። አብራችሁኝ ቆዩ። እንግዲህ እንደምታዩት ራህመት እያያዝኩኝ ነው። እሳት አይባልም ይባላል፣ ራህመት ነው የሚባለው። እና ብረት ምጣድ ወይንም ረጀት እጥዳለሁ። እንደምታዩኝ ረጀት ጣርኩኝ። ቀጣይ ስራ የሚሆነው እንግዲህ ዱቄት አለኝ ለፍየሎቼ ቂጣ ልጋግር ነው እላችኋለሁኝ። አብራችሁኝ ቆዩ። ውሃ እንደዚህ ጨምርና እንደዚህ ከጨመርኩኝ በኋላ ይኸው እየተያያዘልኝ ነው። ከዛም በኋላ እናብካ። የወፍጮ ቤት ጥራጊ ነው ነገሩ ማለት ነው። የወፍጮ ቤት ጥራጊ ገዝቼ ነው ማለት ነው ለፍየሎቼ። እስኪ ቂጣ ቢበሉ ዱቄቱን አልበላልኝ ስላሉ ቂጣ እንደዚህ አድርጌ ጋግሬ እሰጣቸዋለሁ። ልጠፍጥፈውና እንገናኛለን። እንደምታዩት እንግዲህ እየጠቀጠኩኝ ነው። ትንሽ ብርሃን እንትን ያስቸግረኛል ማለት ነው። ግን ያው ስራዬን ላሳያችሁ ብዬ ነው ዛሬ ውሎ ይሄን ቂጣዬን እንደዚህ ጠቀጥቃለሁ። ሳሳረግላቸዋለሁኝ እንዲበላቸው ማለት ነው። እና አብራችሁኝ ቆዩ። እና እንግዲህ ቂጣው ይሄን ይመስላል። ቂጣው ተጋግሯል ማለት ነው። ይብሰልላቸው እንግዲህ ራህመት እየነደደበት ነው። እሳቱን አያይዘዋለሁኝ። ይብሰልና ከዛ ሲበርድ ቀን ነው የምሰጣቸው ማለት ነው። አሁን አይበሉም። ወደ ሌላ ስራ ልውሰዳችሁ። ላይክ፣ ሼር፣ ሰብስክራይብ ግን አይረሳ። እንግዲህ የዛሬ ውሎዬ እንግዲህ ደግሞ ከብት መጠበቅ ነው። ፍየሎችን መጠበቅ እንደምታዩት እየጠበቅኩ ነው ማለት ነው። የዛሬው vlog ውሎ ይሄን ይመስላል። እስከ ምሳ ሰዓት የሚኖረኝ ማለት ነው። አሁን እንደምታዩት እያበላሁ ነው። አበቴ ምናምን አነሳሳሁኝ ምናምን በቃ ፍየሎችን ፈታሁኝ። የጋገርኩትን ቂጣ ደግሞ በኋላ ምሳ ነው ማበላቸው እና አሁን ደግሞ እዚህ እያበላሁ ነው። እንደምታዩት ደስ ይላል አየሩ ምናምን ማለት ነው። በቃ ገጠር ስትኖር እንደዚህ ነው። ገጠር በሉት በቃ እኔ ያለሁበት አካባቢ እንደዚህ ያምራል ማለት ነው። ፍየሎች እዛ ሸንበቆ ውስጥ ነው ያሉት። ጥጃይቱ ብቻ ነው የምትታየው ማለት ነው እንደምታዩት። እና እያበላሁኝ ነው። እጥላው ገብቶ አንወጣም አሉ ማለት ነው። እና እኔ ደግሞ እዚህ በቃ እዚህ ማለት ነው ቤቴን ዘግቼ ውሃዬን በሃይላንድ ይዤ ውሃዬን ማለት ነው በሃይላንድ ይዤ ነው ከቻልኩት። እንደምታዩት ውሃ ይዣለሁ እና እያበላሁኝ ነው። ሌላ vlog ደግሞ እሰራላችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ሀባይቦቼ ገዙኝ ኢንሻአላህ። ሰላማችሁ ብዝት ይበል። ሰላም ለሀገራችን ለምየ ኢትዮጵያ ይሁን። ስለምታበረታቱኝ አመሰግናለሁኝ። ኢንሻአላህ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።